እኔ ሱቄን ቀለም የቀባሁት እኔ ነኝ ጽሁፉን የጻፍኩት እኔ ነኝ እንደተወለደ ከናቱ ወደ እንደወጣ ይሮጣል ልጅ አይሮጥም ሰው እናንተ ጋር ሲመጣ የሚገዛው ኢነርጂ ነው የሚገዛው ስሜት ነው ይሄን ጸጉር የተቆረጥኩት ድሮ ፈንድቼ ቀብጬ ምናምን አይደለም አባቴን ገንዘብ ማስቸገር አልፈልግም ነበር ያባቴ ልጅ ነኝ ገንዘብ ማስቸገር አልፈልግም ነበር ተቆረጥኩት ሶሻል ሚዲያ ተጠቀሙ ምናምን ከሚሉ ሰዎች ውስጥ አይደለም ምክንያቱም ይሄውን የሶሻል ሚዲያ ተጠቅሜ ነው እናንተን ያገኘዋችሁ እነዚህ ሶስት ነገሮች ቢዝነሳችሁ ላይ ወይ ደግሞ የምትጀምሩት ስራ ላይ በጨመራችሁ ቁጥር የእውነት በጣም ነው የምትጠቀሙበት ለዚህ ቤት አዲስ የሆናችሁ ሰብስክራይብ ይደረግ ውድ ቤተሰቦች የምትወዱኝ በላይካችሁ ማድረግ እንዳትረሱ ወደ ጉዳያችን እንግባ የመጀመሪያውና ዋናው ትልቁ ቆንጆው ነገር ተጠቀሙበት እኔ ስለተጠቀመኝ ነው በጣም ወጪ ቆጣቢ ሁኑ ወጪ ቆጣቢ ስትሆኑ በጣም ብዙ የምታወጧቸውን ኮስቶች ባይዘው ትቀንሳላችሁ ለምሳሌ እኔ ሱቄን ቀለም የቀባሁት እኔ ነኝ ጽሁፉን የጻፍኩት እኔ ነኝ የመሳሰሉ ነገሮች ያደረኩት እኔ ነኝ ኤለን ከዛም በተጨማሪ የኤሌክትሪክ ዝርጋታው ለማሽኖች የሚሆኑትን በጣም በሚገርማችሁ ሁኔታ እያንዳንዱን ያደረኳቸው ነገሮች ያደረኩት እኔ ነኝ አባባሌ ገብቷችኋል ለሱ ለኤሌክትሪክ ዝርጋታ ምናምን በየሰዎች ሳውራ almost 50 ሺህ ብር በላይ ይፈጃል እኔ በዳት ታይም 50 ሺህ ብር የለኝም ኦኬ ካላችሁ ሳይው ነገር ግን እንደኔ ገንዘብ የሌላችሁ ሰዎች መክፈት ትፈልጋላችሁ ጥሩ ሉክ ደግሞ እንዲኖረው ትፈልጋላችሁ አይደለ የፈለገ ነገር ይሁን ቢ ክሬቲቭ እናንተ ክሬቲቭ ስትሆኑ በቀላል ገንዘብ በጣም ብዙ ወጪ ሳታወጡ አትራክቲቭ የሆነ ነገር መፍጠር ትችላላችሁ ለዛ ነው ወጪ ቆጣቢ ሆኑ በጣም ቆንጆ ነገር ነው ባይዘው እዩት ፕሮፌሽናል ላይ ሆነ ይችላል ብዙን ከልታወጡለት ይችላልላችሁ ምናምን I don't care ግን ቀለል ባለ ነገር እኔ ሱቄን ቢያንስ ልሙጥ ከሆነ ከነጭ ነገር almost መቀየር ይችላልው አባባሌ ገብታችኋል ስለዚህ ወጪ ቆጣቢ ስትሆኑ how to አላችሁ ሰርች አድርጉ ባይዘው ስልካችሁን ተጠቀሙበት ፕሊዝ ሶሻል ሚዲያ ኢንተርኔት ቲክቶክ እና ዩቲዩብ ስታዩ እንደሰው የሚደንስ ምናምን ሰው አትዩ በቃ አላማችሁ ፋሽን ዲዛይን ከሆነ የሚጠቅማችሁ ነገር እዩ ሰው የሚያየው ነገርና የሚያደርገው ነገር ውጤት ነው ሌላ ተአምር የለም እናንተ የምታዩትንና የምታደርጉትን ልማዳችሁ ናችሁ ሌላ ምንም ልትፈጥሩ አትችሉ ማንንም ልትሆኑ አትችሉ ምንድነው የምታዩት ዩቲዩብ ላይ how to fix የኤሌክትሪክ መስመር ሲዘጋጅብኝ እንዴት መስራት ይችላል ሰርች አርጉ ቀለም እንዴት መቀባት ይችላል ማሽኔ ሲበላሽብኝ እንዴት ፊክስ ማድረግ ይችላል እኔ አሁን ለእያንዳንዱ ነገር ወጪ አላወጣም በጣም ካቀሜ በላይ ካልሆነ በስተቀር የሚገርማችሁ ስቲል ማሽን ሲበላሽ ራሴ ነው የምሰራው ማሽኔ ገዝቼ የገጠምኩት እኔ ነኝ ምክንያቱም የዛን ሰዓት ማሽን አስገጥሜ I think 700 800 ብር ምናምን ይከፈላል እኔ 800 ብር ምናምን መክፈልም አልፈለኩም በቃ 800 ብር 800 የሆነ ነገር በደምር ከዛ ደግሞ ወይ የሆነ ማኒኪ ገዛለሁ የሆነ ነገር ገዛለሁ ብዬ ነው ማስበው ከዛስ ኢንተርኔት ላይ ገባና how to install እንደዚህ እንዴት ነው መገጣጠሙ እንዴት ነው ፊክስ ማረጋው ቁጭ ብዬ ፒንሳ መፍቻ ይዤ ከሲስተር ጋር ገጣጠምን በቃ ለዚህ እያንዳንዱ ካላችሁ ችግር የለም ነው ያንሰል አለው ሰው አይደለም ማውራው ካላችሁ ይካን መድፋት የማይጠበቅባችሁ ገንዘባችሁ ይጨነቅ እንደኔ ከሌላችሁ ለእያንዳንዱ ነገር ወጪ ማውጣት የሚከብዳችሁ ከሆነ ባለትዳርም ከሆናችሁ ከባላችሁ ጋር መገጣጠም how to search አድርጉ ስልካችሁን በጣም ተጠቀሙ ይውላችሁ ቲክቶካችሁን ዩቲዩባችሁን ስክሮል ስታደርጉት ከናንተ ላይፍ ጋር ማይገናኝ ለናንተ ማይጠቅም ግብአት የማይሆን ለስራችሁ የማይጠቅም ነገር እያያችሁ ጊዜያችሁን የምትፈጁ ከሆነ የምር በቃ ትክክለኛ ቦታ ላይ አይደላችሁ አንድ ዲዛይነር ቲክቶክ ላይ ስልኩ ስክሮል ሲደረግ ስለ ፋሽን ስለ ዲዛይን ስለ ብራንዲንግ ስለ ክሬቲቪቲ ስለመሳሰሉት ሊመጡለት የሚገባ ገብቷችኋል እንጂ ሰምሩ ሌሎች ቴክኒኮች ከገቡ አራት እናንተ የምታዩትና የምታደርጉት ነገር ውጤት ስለሆናችሁ በቃ ራሳችሁን እኔ አንድ ነገር ሶሻል ሚዲያ ተጠቀሙ ምናምን ከሚሉ ሰዎች ውስጥ አይደለም ምክንያቱም ይሄውን የሶሻል ሚዲያ ተጠቅሜ ነው እናንተን ያገኘዋችሁ ሶሻል ሚዲያን ለመጠቀም ግን ምርጫችሁን አስተካክሉ ከሚሉ ሰዎች ነው ምርጫችሁን አስተካክሉ መጥፎም ነው ጥሩም ነው
how to use እንዴት ነው የምትጠቀሙት ለምንድን ነው የምትጠቀሙት ለግብአት ነው ለመጥፋት ቫልዩ ለስለሆነ ነገር ነው ቫልዩ ላለው ነገር ነው ቢ ይሄንን ነገር በደንብ አንደርስታንድ አድርጉት ሶሻል ሚዲያችሁን አስተካክሉ ቢ ክሬቲቭ ወጪ ራሳችሁ ላይ ለመቀነስ ሞክሩ ለምሳሌ እኔ ባጭሩ ልንገራችሁ ይሄን ጸጉር የተቆረጥኩት ድሮ ፈንድቼ ቀብጬ ምናምን አይደለም አባቴን ገንዘብ ማስቸገር አልፈልግም ነበር ያባቴ ልጅ ነኝ ገንዘብ ማስቸገር አልፈልግም ነበር ተቆረጥኩት ከዛ ጄል ገዛለሁኝ እትቀብላለሁኝ ፈረዝ አረጋለሁ ወጪ የሌለበት ይሄ ጸጉር ከኔ ጋር አሁን 20 አመት ቆይቷል ይካን ማጅን እኔ አሁን አሳድጊ ብትሉኝ ከሚጨንቀኝ ሰዎች ነው አንገትሽን ተቆረጭ ብትሉኝ ይቀለኛል ጸጉርሽን አሳድጊ ከምትሉኝ ይሄን ያህል ከኔ ጋር ተዋህዷል በቃ ልማድ ሆኗል ለኔ ከባድ ነው የሆነ ሰው እንዴት ነው ሲጋራ ማጨስ እንደሚከብደው ማቆም እንደሚከብደው ለኔ አሁን በጣም ትግል ነው የሚሆንብኝ ጸጉሬን ማሳደግ የሆነ ሰዓት እሞክራለሁ አሳድግና ቁጥጥር ሰራለሁ ሹሩባ ሰራለሁ ምናምን ተመልሼ ግን እቆረጣለሁ በቃ ልማድ ሆኗል መጥፎ ነገር ቢሆን ደግሞ ይካን ኢማጂን እንግዲህ የራሴን የሚጎዳ ነገር ቢሆን አሁን የጸጉር ልክ እንደሱስ የመሳሰሉት ነገሮች ሆኖ ቢሆን ኖሮ ምን ያህል ህይወቴን እንደማበላሽ ማሰብ አለባችሁ ልክ እንዴ ነው ይሄ ምንም ማለት በማንነቴ በባህሪ ላይ በስብዕናዬ ላይ ምንም የማያመጣው ጸጉሬ እንኳን ለመተው ይሄን ያህል ካስቸገረኝ እናንተ ባድ የምትሉት መጥፎ ልማዳችሁ ደግሞ በህይወታችሁ በጣም ዋጋ ያስከፍላችኋል ለዛ ነው መታዩትን ዩቲዩብ ላይ ቲክቶክ ላይ መታዩቸው ሶሻል ሚዲያ ላይ የምትከተሏቸው ነገሮች በጣም አጥሩ ሲቀጥል ወደ ቢዝነስ ስትገቡ ሁሉም ነገር በወጪ አንፃር ሳታዩት ቢክሬቲቭ በቀላሉ እንደዚህ አይነት ነገሮችን ሰርታችሁ ሱቃችሁን ቦታችሁን ማሳመር ትችላላችሁ ሁለተኛው ደግሞ ብራንድ መገንባት ነው ብራንድ መገንባት ሲባል ብዙ ሰው ሎጎ ማሰራት ሎጎ መስራት ምናምን ብቻ ይመስለዋል ሎጎ የስያሜ ነው አስፈላጊ ነው ኦኬ ግን ትልቁ ነገር ምንድነው የሚለውን አንድ ላይ እኔ የመጀመሪያው ነገር ሎጎ እንደኔ አቅም የሌላችሁ ሰዎች ካንቫ የሚባል አፕሊኬሽን አለ በክፍያም ያለ ክፍያም ይሰራል እሱን ወርዳችሁ እሱ ላይ ሎጎአችሁን እሱ ላይ ባነራችሁን እሱ ላይ ቢዝነስ ካርዳችሁን መስራት ትችላላችሁ ለምን ለግራፊክስ ዲዛይነር በትከፍሉ ብዙ ትከፍላላችሁ እውነት ለማውራት በተለይ ጥሩ ሎጎ ከሰሩላችሁ በደንብ ነው የሚያስከፍሏችሁ ግን እሱ አቅሙ ከሌላችሁስ እንደኔ ከሆናችሁስ አይሆንም አይደለ ስለዚህ ቢ ክሬቲቭ ቀላል መንገዶችን ተጠቀሙ ዋንዴ ኩ ትደርሱበታላችሁ ሌላው ነገር ላይ ምክንያቱም ዳዲ ሳይባል ቆሞ የሚሄድ ሰው ትክክልም አይደለም ምግቡ ለምሻ ነው የሚይዘው ለምን አልጠነከረ ዳዲ ማለት አለ ምንም ነገር መጠንከር አለበት ስቴፑን መጠበቅ አለበት አንድ ልጅ ይወለዳል ይንፏቀቃል እቃ ይዞ ይቆማል ከዛ ዳዲ ይላል ከዛ መራመድ ይጀምራል ከዛ መሮጥ ይጀምራል ነው አይደለ እንደተወለደ ከናቱ ወደ እንደወጣ ይሮጣል ልጅ አይሮጥም አሁን ብዙ ሰዎች ያለን ማይንድ ሴት ምንድነው ገና ከመጀመራችን መሮጥ ነው መንፈልገው አታደርጉ እንደዛ ኦኬ ስለዚህ ስለ ብራንዲንግ ስናስብ ሎጓችሁን ማዘጋጀት ባጃችሁን ማዘጋጀት ምናምን በጣም ቆንጆ በተለይ ከኔ ተማሩ እኔ ለምሳሌ እሱ ላይ እንትን አልነበርኩም ባጅ ምናምን የለኝም አሁን በዚህ አመት ትልቁ ቅሬሱ ነው እግዚአብሔር ቢረዳኝ እግዚአብሔር ከረዳኝ እነሱ ነገሮች አዘጋጅታችሁ መጀመሪያ ማይንዳችሁ ውስጥ ጨርሳችሁ ወደ ስራ መግባት የበለጠ ይጠቅማችኋል ሌላውና ትልቁ ግን ብራንዲንግ ማለት ሰዎች እናንተ ጋር የሚገዙት ጨርቃችሁን ወይ ደግሞ ልብሳችሁን አይደለም ሰው እናንተ ጋር ሲመጣ የሚገዛው ኢነርጂ ነው የሚገዛው ስሜት ነው የሚገዛው ቫልዩ ነው በጣም ጎበዝ ዲዛይነሮች ሆነው በጣም ጎበዝ የሚያማምር ስራ እየሰሩ ሰው ማይገዛቸው ሰዎች አሉ ለምን ኢነርጂ የሚባል ቫልዩ አለ ስሜት አለ ስሜት ነው የሚሸጠው ባይዘው ስሜት እናንተ ነው የምትሸጡት ባይዘው ቫልዩአችሁ ነው የሚሸጠው እውነት እናንተ አሁን እኔን የምትመለከቱ ቤተሰቦች ከኔ የተሻለ በዲዛይን ዕውቀት የላቀ ከኔ የተሻለ በደንብ ገንዘብ ያለው ከኔ የተሻለ የማሳመን ችሎታ ያለው ከኔ የተሻለ በደንብ ዕውቀቱ ስላለው ዩቲዩብ የሚሰሩ ብዙ ሰዎች አሉ ወይናት ለምንድነው እኔን ቹዝ ያረጋችሁት ለምን የመረጣችሁኝ ይመስላችኋል ከሌሎቹ ስለምበልጥ እና ጎበዝ ስለሆንኩ እና I'm smart no በቃ ሰርቼ በጣም ገንዘብ ያለኝ ሰው ነኝ ባወራ ስለሚያምርብኝ ኖ ገንዘብም የለኝም ባወራም አያምርብኝም ታዲያ እኔ ጋር ለምንድነው ያላችሁት ለምንድነው እኔን እየተከተላችሁ እኔን እያያችሁ ያላችሁት it's energy የኔ ኢነርጂ ነው እናንተን የሚስበው የኔ ቫልዩ ነው እናንተን የሚስበው
አይ ኖ ቀለል አድርጌ ነገሮችን አስረዳችኋለሁ እሱን ተወዱታላችሁ ግን ትልቁ ጉዳይ የኔን ፊሊንግ ነው የምታገኙት የኔን ልብ ነው የምታገኙት የኔን ቅንነት ነው የምታገኙት የኔን ኢነርጂ ነው የኔን ቫልዩ ነው የምታገኙት እዚህ ውስጥ ያላችሁ አሁን ልብስ ማዘዝ ብትፈልጉ መጀመሪያ ጭንቅላታችሁ ስለመጣ መችላው ነኝ በቃ ቫልዩ ገብቷችኋል ከኢነርጂ ጋር ናችሁ ቅንነቴ ልቤ ነው ፊልም የምታረጉት አሁን እኔን ስታዩ ስለማስተምረው ነገር ብቻ አይደለም ፊልም የምታረጉት የሆነ ስሜት ይሰማችኋል አይደል ያ ነው ቫልዩ ምክንያቱም እኔ ትክክለኛ ስሜቴን ነው ለእናንተ መሸጠው ትክክለኛ ስሜቴን ትክክለኛ ቫልዩ ነው ለእናንተ መሰጠው ከዛ በኋላ ነው ማቴሪያል የሚመጣው ከዛ በኋላ ነው ቁስ የሚመጣው ብራንድ ማለት ሰዎች ከናንተ ለሚገዙት ነገር እናንተ ጋር ሲመጡ ከናንተ ስሜት ጋር ያላቸው ትስስር ነው ፔሪ የሚባል የሆነ ብራንድ በተለያየ ስም እየከፋፈልኩ የራሴን ዲዛይኖች ሰርቼ ያንዳንዱ ላይ የተለያየ ስሜት ብጭርና እናንተ ከኔ ጋር የተለየ ኮኔክሽን ቢኖራችሁ ያንን ልብስ ስትለብሱት ስትገዙት የሚሰማችሁ የሆነ ፊሊንግ ይኖራል ለዛ ነው ትላልቅ ብራንዶች ሰዎች ሲለብሱ የሆነ ስታተሳቸው የጨመረ አይነት ፊሊንግ የሚሰማቸው ፊሊንግ ስለሚሸጥ ኦኬ ቁሱ አይደለም የሚሸጠው ፊሊንግ ቫልዩ ስለሆነ እናንተ ምን አይነት ነገር ነው ለሰው ሼር የምታደርጉት የሚለው ነገር ትልቅ ወሳኝነት አለው አባባሌ ገብቷችኋል ከቁስ ያልፋል ቢዝነስ ከቁስ ያለፈ ነው ቢዝነስ የሆነ ነገር ከመግዛት ከመለወጥ ያለፈ ነው ያንን ኢነርጂ ያንን ቫልዩ መስጠት ትጀምሩ ሰዎች ከነስተታችሁ ሁሉ ነገር እናንተ ጋር ነው የሚያደርጉት ኦኬ ስለዚህ ይሄ በጣም ትልቅ ጥበብ ነው የምትሸጡት እናንተን ስለሆነ እናንተ ላይ በደንብ ስሩ ስሜታችሁ ላይ በደንብ ስሩ ሶስተኛው በጣም የሚጠቅም ግን በጣም ቀላል ማንኛችንም ሰዎች ብናረገው አሪፍ ግን ማናደርገው ነገር ሰዎች ሱቃችሁ ቢዝነሳችሁ ቦታ ሲመጡ ተመሳሳይ የሆነ ስሜል መፍጠር የናንተ የተለየ ሽታ ፍጠሩ ሱቃችሁ ውስጥ ያ ሰው ሌላ ቦታ ያንን ሽታ ቢሸተው እንኳን ትዝም ብትሉት እናንተ ናችሁ አንዳንዴ እንዴት ነው ትዳር ውስጥ ያለው ሚስት ፍቅረኛችሁ ምናምን ተመሳሳይ ሽቶ የሚቀባ ከሆነ ያ ሽታ ሲሸታችሁ መጀመሪያ የምታስቡት ያንን ሰው ነው አይደል ኔቸር ነው ስለዚህ እናንተ ጋር የሚመጣ ደንበኛ እናንተ ጋር ያዋራችሁ ሻይ ቡና ያላችሁ ሲቆይ ስሜሉን ይላመደዋል በተደጋጋሚ በመጣ ቁጥር አንድ ሰው ደግሞ በተደጋጋሚ መጣ ማለት እናንተ ጋር የመቅረት እድሉ እናንተ ጋር የመደጋገም እድሉ በጣም ሰፊ ነው በጣም እጅግ በጣም ሰፊ ነው ስለዚህ የራሳችሁን የሆነ ተመሳሳይ ሰንደልም ከሆነ ተመሳሳይ ሰንደል ሎሚም ከሆነ ሎሚ ከሆነ የሚሸተው ሎሚ ባህር ዛፍም ከሆነ ምንም ማለት የግድ ኤክስፔንሲቭ መሆን አይጠበቅበትም ሽቶ ኤር ፍሬሸር ጥሩ ይሽታት እና ተመሳሳይ ሽታ ይኖረው ሰዎች ከናንተ ከሄዱ በኋላ ሌላ ቦታ ያ ሽታ ቢሸታቸው እናንተ ብቻ ትዝ እንድትሏቸው የሚያደርግ ይሁን ማለት ነው ወዶቼ እነዚህ ሶስት ነገሮች ከተጠቀማችሁባቸው በጣም ያቀሉላችኋል በጣም ክብድ ያለባችሁ ነገር ቀለል ያደርግላችኋል ብዬ አስባለሁ ተጠቀሙበት በሌላ ጠቃሚ ቪዲዮ እስከምንገናኝ ውድ ቤተሰቦቼ ወዳችኋለሁ